ሜይ 13 የዕለቱ መልእክት ርዕስ እንደ ፈቃዱ መጸለይ። በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናል። አንደኛ ዮሐንስ ምዕራፍ 5 ቁጥር 14። ሐዋርያው ዮሐንስ በክርስቶስ ኢየሱስ አምኖ የዘላለም ሕይወት ያገኘ አማኝ በእግዚአብሔር ፊት ካገኘው መብት አንዱ በጸሎት መቅረብና እንደ እግዚአብሔር ፈቃድ መጸለይ ነው። እንደ ፈቃዱ ለተጸለየው ጸሎት አምላክ ሰምቶ እንደሚመልስ እርግጠኝነቱን ይነግረናል። እንደ እግዚአብሔር ፈቃድ ጸልዮ ምላሽን ለማግኘት ምን እናድርግ? አንደኛ፣ የክርስቶስ ኢየሱስን ምሳሌነት እንከተል። ጌታ ኢየሱስ በጌቴሰማኔ 3 ጊዜያት አንድ ብርቱ ጸሎት ጸልዮ ነበር። አባት ሆይ የእኔ ፈቃድ አትሁን የአንተ ፈቃድ እንጂ። እንግዲህ አማኞች የኛ ፈቃድ የግድ ካልሆነ በማለት ከእግዚአብሔር ሐሳብ ጋር መተላለፍ እንዳይከሰት የክርስቶስን ምሳሌነት እንከተል። ክርስቶስ የአባቱን ፈቃድ በጸሎት ወቅት በማስቀደሙ አባቱ የሚያበረታውን መልአክ ላከለት። ዛሬም የእግዚአብሔርን ፈቃድ ለማድረግ ስንጨክን የጌታ ብርታት ያገኘናል። የእግዚአብሔር ፈቃድ ላይ የተመሰረተ የጸሎት ልምምድ ደግሞ ለብዙዎች ለበረከት መሆን ይችላል። ሁለተኛ፣ መጽሐፍ ቅዱሳዊ መሰረት ይኑረን። አንዳንድ ጊዜ የምንጸልያቸው ጸሎቶች ከቅዱስ ቃሉ ጋር አይስማሙም። ይህ ደግሞ ከእግዚአብሔር ፈቃድ ውጪ በመሆኑ ተቀባይነት አያገኙም። በምትኩ ቃሉን መሰረት ያደረገ ጸሎት ምላሽ ያገኛል። ሶስተኛ፣ ሐዋርያው ዮሐንስ የራሱን ፈቃድ ተገን በማድረግ በሰማርያ ሰዎች ላይ እሳት እንዲወርድ ጠይቆ ነበር። ነገር ግን በጌታ ዘንድ ተቀባይነትን አላገኘም። ዮሐንስ ከተወሰነ ዓመታት በኋላ ምልከታውን አስተካክሎ እግዚአብሔር ፍቅር ነው በማለት መልእክት መጻፍ ጀመረ። ከዚህ እውነት የሚመነጭ ጸሎት ተቀባይነት ያገኛል ማለቱም ነበር። እንግዲህ ቃሉን መሰረት አድርገን ክፉ ጸሎቶችን ማቅረብም ተቀባይነት እንደማያገኝ መገንዘብ አለብን። እንደ እግዚአብሔር ፈቃድ የሆነ ጸሎት በመጸለይ የጸሎት ተጋድሏችን በእግዚአብሔር ፊት ተጠናክሮ ይቀጥል። መልስ አለውና እንደ ፈቃዱ መጸለይ።